በለንደን ሰማይ ስር አንድ ትልቅ ዝውውር እያንዣበበ ነው። በመላው አውሮፓ ኳራዶና በሚል ቅጽል ስም የሚጠራውና የፒኤስጂ ኮከብ ሃቪቻ ክቫራትስኬሊያ ወደ መድፈኞቹ ቤት ሊዘዋወር እንደሚችል ታላላቅ የሚዲያ ተቋማት እየዘገቡ ነው። አርሰናል ይህንን የ100 ሚሊዮን ዩሮ ተጫዋች ምን ያክል ፈልጎታል? ማርቲኔሊና ትሮሳርድስ መጨረሻቸው ምን ይሆናል? ዛሬ በዚህ ቪዲዮ የዝውውሩን እውነታ፣ የታክቲክ ትንታኔውንና በአውሮፓ እግር ኳስ ላይ የሚፈጥረውን ትልቅ መናወጥ በዝርዝር እናያለን። እስከ ቪዲዮ መጨረሻ አብራችሁን ከቆያችሁ አርሰናልን ወደ ሻምፒዮንነት የሚመራውን ያንን አንድ ሚስጥር ምክንያት ትረዳላችሁ። ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝሩ እንለፍ። ይህ ወሬ መናፈስ የጀመረው ታዋቂው ጋዜጠኛ ሚጌል ዴላኒ ባወጣው ዘገባ ነው። ዝውውሩ ከተሰማ 24 ሰዓት ቢያልፉትም እስካሁን ድረስ እንደ ኦርንስቴን ወይም ፋብሪዚዮ ሮማኖ ያሉ ጋዜጠኞች ሐሰት ነው ብለው አላስተባበሉትም። ይህም የዝውውሩን እውነተኝነት ከፍ ያደርገዋል። አርሰናል የክቫራትስኬሊያ ሁኔታ በጥልቀት እያጠና መሆኑ ተነግሯል። የተጫዋቹ ወገኖችም ቢሆኑ ወደ አርሰናል የመምጣቱን ሐሳብ በደስታ ተቀብለውታል። አርሰናል አሁን ባለበት ደረጃ ታላላቅ ተጫዋቾችን የመሳብ አቅሙ በከፍተኛ ሁኔታ ጨምሯል። የዝውውር ዝም ብሎ ተጫዋች የመግዛት ጉዳይ አይደለም፣ አርሰናል በአውሮፓ የበላይነቱን ለማረጋገጥ የወሰደው ትልቅ እርምጃ እንጂ። ሃቪቻ ክቫራትስኬሊያ ይህ የጆርጂያ ተወላጅ የሆነ ወጣት በናፖሊ ቤት ያሳየው ብቃት የሚታመን አይደለም። ናፖሊ ከ33 ዓመታት በኋላ የጣሊያን ሴሪኤ ዋንጫን ሲያነሳ ዋነኛው ሞተር እሱ ነበር። ኳስን በእግሩ ስር አድርጎ ተከላካዮችን የሚያባንንበት ፍጥነቱ፣ ድሪብሊንግ ችሎታውና ግብ የማስቆጠር ብቃቱ አስገራሚ ነው። ባለፉት 18 ወራት በፒኤስጂ ቤትም ቢሆን የማይተካ ተጫዋች መሆኑን አሳይቷል። ነገር ግን በፈረንሳይ ሊግ ከመቆየት ይልቅ በዓለም ላይ በጠንካራነቱ በሚታወቀው የእንግሊዝ ፕሪሚየር ሊግ ራሱን መፈተን ይፈልጋል። አርሰናል ደግሞ ለዚህ ምርጥ ቦታ ነው። አሁን ወደ ዋናው ጥያቄ እንምጣ። ክቫራትስኬሊያ አርሰናል ካስፈረመው ቦታው ምን ይመስላል? በአሁኑ ሰዓት በሚኬል አርቴታ ስር በግራ መስመር ላይ ጋብሪኤል ማርቲኔሊና ሊያንድሮ ትሮሳርድ አሉ። ክቫራትስኬሊያ ከመጣ የእነዚህ ተጫዋቾች ዕጣ ፈንታ ምን ይሆናል? አርቴታ የሚፈልገው ዲስራፕተር ወይም የጨዋታውን ስርዓት በአንድ አፍታ ሊቀይር የሚችል ተጫዋች ነው። ክቫራትስኬሊያ ደግሞ ተከላካዮችን አንድ ለአንድ አግኝቶ የማለፍ ልዩ ችሎታ አለው። ይህ ደግሞ አርሰናል የተደራጁ ተከላካዮችን ሰብሮ ለመግባት የሚቸገርበትን ችግር ይፈታል። ማርቲኔሊ ፍጥነት ቢኖረውም ክቫራትስኬሊያ ግን ከፍጥነቱ በተጨማሪ የክሬቲቪቲ አቅሙ የተሻለ ነው። ይህም ቡድኑን ይበልጥ አደገኛ ያደርገዋል። ይህ ዝውውር በቀላሉ የሚጠናቀቅ አይመስልም። ፒኤስጂ ተጫዋቹን ሊሸጥ የማይችል እንደሆነ በተደጋጋሚ ተናግሯል። ዋጋውም ከ100 ሚሊዮን ዩሮ በላይ ሊሆን ይችላል። ነገር ግን አርሰናል አሁን በገንዘብ አቅሙ የጠነከረ ክለብ ነው። እንደ ዴክላን ራይስ ያሉ ውድ ተጫዋቾችን መግዛቱ ለዚህ ማረጋገጫ ነው። በሌላ በኩል ሪያል ማድሪድ፣ ባየር ሙኒክና ሊቨርፑልም የተጫዋቹ አድናቂ ናቸው። ታዲያ ለምን አርሰናልን ይመርጣል? መልሱ የአርሰናል አሁናዊ ፕሮጀክት ነው። አርሰናል ወጣት፣ አነቃቂና ወደ ስኬት እየተገሰገሰ በመሆኑ ማንኛውም ኮከብ የዚህ ታሪክ አካል መሆን ይፈልጋል። የአርሰናል ክለብ ባለስልጣናት የክለቡን ጥንካሬ ለማስቀጠል ቆርጠው ተነስተዋል። አርሰናል ባለፉት ዓመታት ፕሪሚየር ሊጉን ለማሸነፍ ተቃርቦ ነበር። በዚህም ዓመት የዋንጫውን አንድ ጆሮ ይዟል። ታዲያ ይህንን ክብር በቀጣዩም የውድድር ዘመን ለማስቀጠል ከፈለገ እንደ ክቫራትስኬሊያ የመሰለ ኮከብ ያስፈልጋል። በእግር ኳስ ታሪክ ውስጥ ታላላቅ አሰልጣኞች እንደ ፈርጉሰንና ቬንገር ቡድናቸው ጠንካራ ሆኖ እያለም አዳዲስ ኮከቦችን በመጨመር ተቀናቃኞቻቸውን ግራ ያጋቡ ነበር። አርቴታም አሁን እያደረገ ያለው ይህንኑ ነው። ክቫራትስኬሊያ ከመጣ አርሰናል በአውሮፓ ውስጥ ሊፈራ የሚችል ሞንስተር ቡድን ይሆናል። እንግዲህ ክቫራትስኬሊያ ወደ አርሰናል መምጣቱ የእግር ኳስ ዓለምን ትልቅ አነጋጋሪ ታሪክ ሊያደርገው እንደሚችል ጥርጥር የለውም። ዝውውሩ ቢሳካ አርሰናል ለቀጣዮቹ 5 ዓመታት የሊጉን የበላይነት ሊቆጣጠር ይችላል። እናንተስ ምን ታስባላችሁ? አርሰናል 100 ሚሊዮን ዩሮ አውጥቶ ክቫራትስኬሊያን መግዛት ይኖርበታል ወይስ አሁን ባሉት ተጫዋቾች መቀጠል? ሐሳባችሁን በኮሜንት መስጫው ላይ አስፍሩልን። ቪዲዮን ከወደዳችሁት ላይክ ማድረግና ለጓደኞቻችሁ ማጋራት እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ቸርን ሰንብት።